እፍ አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ አሁን ፈርስት ሃፍ ያቺ ስተት ብቻ በገባባችሁ በቃ በዛው አልቆ ወጣ። ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር። ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው? ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ። አትወርድ አድክም። የአርሴ ደጋፊዎች ሲቲ አሳማኝ አይደለም፣ ብቃቱ የለውም፣ ብዙ ቡድኖች ይመጣጠኑታል ብትል ከሆነ ልክ ልትሆን ትችላለህ። ግን ሌላ የሚያሰጋው ነገር ምን እንደሆነ ንገር። ትዝ የሚልህ ከሆነ አመቱ ሲጀመር እኮ ራሱ ይህን ሲቲ አይተነው ነበር። ከዛ ዶራኑማ ተጨመረ፣ ተከላካዮቹ ባንዴ ቻሉ። አሁን ጎሂ እኮ ነው ያለው፣ ጎሂና ዲያዝ እኮ ነው ያሉት። የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮል እና ዲያዝ ነበሩ። አሁን እንደውም ትንሽ አፕግሬድ አድርጓል፣ ተከላካያቸው አፕግሬድ አሏል። ዶናሩማ ደንቆሮ ነው፣ አይሰማህም፣ ጭራሽ ነው ማይሰማ። ስለዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን። ባለፈውም ልክ እንደዚህ አይደል ያስጠብቀው የወጡት ሰከንድ አፍ ተበልጠው። አረ ማን ችግር ውስጥ ነው አሁን። ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን፣ አሳማኝ አገራረፍ ማለት ነው። እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ የምንበለው፣ እኛ ስለምንችል ብቻ ነው መብላት የምንችለው። እና እንደምንችል ነገ ማሳየት አለብን አባቴ፣ ነገ ማሳየት አለብን። እነዚህ እናታችሁ እኛ አሪፍ ስንሆን ነው እንደ እናንተ የሚገባችሁ። ታይትል ሬስ ነው ያለፈው ዓመት የት ነበርክ? 5 በተከታታይ ማድረግ ትችል ነበር እኮ አድክም። ወይኔ በእናትህ አረ በፈጠራችሁ እኔ ፈርስት ሃፍን ተጨንቄ አላቅም እንደዚህ እንዴ። ምንድን ነው አንተ ፕሬሲንግ እግዚአብሔር እንደዚህ አይደረግም። የማይደረግ ነገር ነው ዛሬ ሲሰሩብን የነበረው። ስህተቱ ግን ሊታየኝ አልቻለም። ምንም ነገር ሊታየኝ አልቻለም። ሴሜኒዮ ስላገባ አይደለም፣ ሴሜኒዮ ጥሩ አይደለም። ዛሬ መውጣት አለበት እሱ፣ ወጥቶ ዶኩ መግባት አለበት፣ ራይንደርስ ጨዋታ ላይ መግባት አለበት፣ ማርሙሽ መውጣት አለበት። ሀቃቁ ስለሆነ ዋሬቨር ፎደንም ገብቶ የሆነ እንዴት እንደሆነ አላቅም፣ ብቻ ማኔጅ አድርጎ እነዚህ ተጫዋቾች መግባት አለባቸው ዛሬ እንጂ እኔ ካውንተር ሊድስ ራሱ በጣም መጥፎ ናቸው። ምን አይነት ነገር ነው አንተ? ፈጣሪ አትርፎ አረ ወያ ላይ ይቋጠርን እንዴ። እኔ ተጨነኩኝ እኮ እኔ ማንም ሲቲ አሸንፏል። ማን ወይኔ እድል ሲቲ ዛሬ ፈርስት ሃፍ እንዴት ነበር የተቀጠቀጠው? ኒድሶች ማለት ስንት ኳስ እየሳቱ አንድ ሞመንት በቃ በዛ አሸነፉ። ዶሚኒክ ካልቨርት ሉዊን አቃጠልከኝ ማን እንዴ። ሲጀምር ዶሚኒክ ካልቨርት ሉዊን ብሎ ኳስ ተጫዋች አለን ጸሐፊ የመሰለ ጸሐፊ፣ ስሙ የጸሐፊ እኮ ነው። አርፈ መጽሐፍ ብጽፍ ነው የሚሻል። አንተ ስንት ኳስ ነው የሳትከው? ስንት ኳስ ምንድነው? በዛ በዚህ አረ ወይኔ አረ በስማ አሮንሰን እንደዛ እየተጫወተ ማን ለሽታክ ግን አንድ ያጨበጭበለታለሁ ማን የሊድስ በጣም ነው የምትችሉት፣ በጣም ማለት ነው ሊድሶች። ሲቲ አይኖ ሰከንድ ሃፍ ላይ ኳሱን ሙሉ ሰዓቱን ኳሱን እያዙት ነበር፣ ግን ምንም እየሞከረ አልነበርም። ሊድስ ሙከራ በጣም እየበለጣቸው ነበር ሙሉ ጨዋታውን። አንድ ሞመንት ሴሜኒዮ ማን ቼርኪ ምን አይነት አውት ኦፍ ኖዌር ከፈተላቸው፣ እንደዚህ ክፍትን ያደረገላቸው። ከዛ ሴሜኒዮ ምንድነው ያደረገው ማን ሊድሶች ማንቸስተር ዩናይትድ ማለት የማንቸስተር ሲቲ አሸንፏል። ያው ነው ጎረቤቴ ማንቸስተር ሲቲ። እኔ አባቱ ነኝ፣ እሱ ደግሞ ልጄ ነው። ስለዚህ ከሊድስ 0 ከማንቸስተር ሲቲ 1 የተረዳናቸው 3 ነገሮች፣ አንደኛ የዘንድሮ የእንግሊዝ ፕሪሚየር ሊግ አሸናፊ ካሁኑ ታውቋል። ማን ነው? የማንቸስተር ከተማው ማንቸስተር ሲቲ። ሁለተኛ የዘንድሮ የማንቸስተር ሲቲ አጃቢ ወይም ሚዜ እንደተለመደው ታውቋል። እሱ ማን ነው? ራስህ ታውቋለህ። ሶስተኛ ዘንድሮ ዋንጫው ከማንቸስተር ከተማ እንደማይወጣ ታውቋል። ይህ ነው የዋንጫ ቲም። ፈርስት ሃፍ አስጎመጀ፣ ባለቀ ሰዓት ክትት፣ ሰከንድ ሃፍ እንድትቋጠር ፍሬህን ይዘ እንድትቋጠር ያደረገህና ይጨርሷል። ፔፕ ጆሴፍ ጋርዲዮላ ይችላል። ዘንድሮ ዋንጫው የሲቲ ነው። አጃቢው ደግሞ ሚዜው ማን እንደሆነ ታውቃላችሁ። እኔ ደግሞ ጎረቤቱ ነኝ። ስለዚህ እኔ አባቱ ፈላው ደግሞ ልጄ ነው። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ነገ ደግሞ ወያለው ይጨነቃል። ነገ ደግሞ አርቴታ ይጨነቅና ነገ ደስታ በደስታ ነው። ታስታውሳላችሁ ማንቸስተር ዩናይትድ ከፓላስ ተጫውተው ፓላስን አሸንፎ ቀጣይ ቼልሲ ከአርሰናል ነበሩ። በ10 ተጫዋች አቻ ነው የወጡት። አሁን ደግሞ በ11 ተጫዋች ስለሚጫወት ቼልሲ ይለጠልጥህና ሞራልህ እስከ መጨረሻ ድረስ ይበጠሳል። አቋማ ይቀጥላል። ቋጠሮ በእኛ ያምራል። አቋማ ለሰላም፣ አቋማ
ለጤና ቢስሚላ የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስን 1-0 በማሸነፍ ከሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ማንቸስተር ሲቲ ዛሬ እንግዲህ ወሳኝ 3 ነጥብ ነው ማግኘት የቻለው። በጨዋታው ላይ በመጀመሪያ ላይ ያው እንደ 20 ደቂቃ ላይ ተፈትኖ ነበር። ትንሽ ሊድሶች ማጥቃት ሞክረው ነበር። እንደውም ኦን ታርጌት ራሱ አላረገም ነበር። ግን ያው ሲቲ እንደምታውቁት አሁን ላይ እንደ በፊቱ ማራኪ ጨዋታ ምናምን ባይጫወትም ውጤት ተኮር ጨዋታ ነው የተጫወተ ያለው። ወደ አሁኑ እንግዲህ ሴሚኒዮ ጎል አስቆጥሮ እረፍት ላይ 1-0 መርተው ወጡ። ከእረፍት በኋላ ጎል ግን አላስቆጠሩም። በተደጋጋሚ ይሄ የሆነ ነው በዚህ ሲዝን የፔፕ ጋርዲዮላ ማንቸስተር ሲቲ እስከ እረፍት ነው ጎል አስቆጥሮ ከእረፍት በኋላ አያስቆጥርም። ሃላንድም ዛሬ አልተገኘም። በጨዋታው መሀል ላይ እንደውም ጾመኛ ተጫዋቾች 12ኛው ደቂቃ ላይ ፊጥራ እንዲያደርጉ ተቋርጦ ነበር። በዛ አጋጣሚ ፕሪሚየር ሊጉ በጣም ይሄን 2-3 ዓመት በጣም የሚገርም ድጋፍ ነው እያደረገ ያሉ ለሙስሊም ተጫዋቾች። ጋርዲዮላም ተጠይቆ ነበር ትናንትና ራሱ የሙስሊም ተጫዋቾች ስላሉ እንዴት ነው ረመዳን አይከብዳቸውም እንዲያስተላልፍልን ለነሱ ብለህ ትቀይራለህ ምናምን ተብሎ ተጠይቆ ነበር። እሱ ያው ያውቁታል፣ ልጆች አይደሉም፣ በረም ለምደውታልና ከዶክተሮች ጋር የተነጋገር ውጤታማ የሚሆኑበትን ሁኔታ እናደርጋለን ብሎ ነበር። ዛሬ ማሰልፏቸው ነበር እነዛ ጾመኛ ተጫዋቾች። እንደውም አንደኛው አሲስት ማድረግ ችሏል። ፔፕ ጋርዲዮላ ግን ዛሬ ወሳኝ 3 ነጥብ ነው ማግኘት የቻለው። ያው አሁን እንደዛ አይነት ሁኔታ ላይ ሲሆን እሱ እንደዚህ ግፊቶችን ጫናዎችን መቋቋም የሚችል አሰልጣኝ ነው እና ሁሉን ነገር ማድረግ የሚችል ነው። ልጆቹንም በተለይ አሁን ጉሄ ምናምን ማስፈረሙ በጣም ጠቅሞታል ብዬ አስባለሁ። ግን ሰዎች ከፔፕ ጋርዲዮላና ይሄ ከሊድስ እና ከሲቲ ጨዋታ በዘለለ በጣም ገራሚ ጨዋታ ነበር። ዶርትመንድ እና ባየር ሙኒክ በጣም ወሳኝ ጨዋታ ነበር። 3-2 ማሸነፍ ችሏል ባየር ሙኒክ። እንግዲህ በ11 ነጥብ ምናምን እየመራ ነው ቡንደስሊጋውን። ካምባክ አድርጎ ነው ማሸነፍ የቻለው። በጣም ገራሚ ጨዋታ ነበር። እነሱም ግን ሲቲ ወሳኝ 3 ነጥብ ማግኘት ይችላል። እስቲ ስለ ጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ነጥብ ትጥያለሽ ብዬ ነበረ ዛሬ ጩጬው ነጥብ ትጥያለሽ ብዬ ነበር፣ አልሆነም። ይቅርታ አድርጊልኝና ዛሬ እኔ አንቺ ላይ መቋጠር ፍላጎት አልነበረኝም። ጩጬው የምሬን ነው የምልሽ። 1-0 ብቻ እየመራሽ እስከ መጨረሻ ድረስ ሄድሽ። አይ ብሬን ተፎር ነጥብ ያስጥልሻል ብዬ ነበር፣ አልሆነም። ግን ወገን አንድ ነገር አለ፣ በጣም አሳሳቢ ነገር። ተመልከቱት የደረጃ ሰንጠረዡ። ይሄ ቡድን ማለት ነው አንገቱን ደፍቶ እንዲህ እየተቀለሰለሰ ጀማው እየመጣ ነው። ጀማው አትዘናጉ። ጀማው ሲቲን ችላ ብላችሁታል እንዳምን አይታችሁና ችላ ማለት የለብንም። በቃ ጀማው መቋጠር እኮ አለብን። እንዴ አሁን ዛሬ ኳስ የለ ጀማው ኳስ። እኔ በጣም ወቀስኳቸው። አሁን ጀማው የምሬን ነው የምላችሁ። ኳስ እስከሌለ ድረስ ያለው አንድ የፕሪሚየር ሊግ ኳስ ይሄ ነው ማለት አይደል? ምን አለ ተባብረን ብንቋጠር። ለብቻዬ ለፈንዳ ለማንኛውም ሲቲ አሸንፏል። ሲቲ ፋንስ ኮንግራ። ግን ሊድስን በቃ እንዲህ አይኑን እያዩት ፕሪሚየር ሊግ ነው። ወልቭስ ባለቀ ሰዓት አግብቶብናልና በቃ ምን ይታወቃል ይሄ ወራጅ ቀጠና ነው ብዬ እንዲህ አይኑን እያዩት በቃ ይኸው ጨዋታው አለቀ። አሁን 60 ነጥብ ምናምኗን ቀንሱልን ወይ ደግሞ ቢያንስ ማለት ነው የፈለገ ክሱ ነፃ ቢሆን 5 ነጥብ የምታስቀንስ ክስ ግን ነፃ አይሆንም። በቃ ስለዚህ ያላርለ ወሬ ብቻ መሆናችሁን ህዝቡም እንዳይሰለቸው 5 ነጥብ ቀንሳችሁ አጣሩልን። 50 ዓመት የሚፍጅ ከፈለገ ግን 5 ነጥብ ለተጠረጠረበት እንኳን ቢያንስ ስታስቡት 5 ነጥብ እንኳን ያህል 60ውን ነፃ ቢሆን የ5 ነጥብ ይጠፋል። ጉሂና ሴሜኒዮን እስከ ጥር እንደምንም በዳዴ ሄዶ ጥር ላይ ደረሰ። ጀግና ስለሆነ ጥር ላይ ማድረግ ያለበት ምን አደረገ አሰልጣኙ? ሴሜኒዮና ጉሂና መጣ። ሴሜኒዮ ይሄን 3 ነጥብ ሰጠ። 3 ነጥቧን እንዳይቀበሉ 1 ነጥብ እንዳይጋሩ ደግሞ ጉሂ ይከላከላል። አረኛስ የበሽታ መከላከል አቅማችን እየሞተ ነው።